ተወላጆችም ሳያቅማሙ ከዚህ ይሁዳ ጎን ተሰልፎ ጄኔራል ናፒዮን ለመቀበል በሰናፌ ተሰበሰቡ። በዚህ ወቅት ይሁዳን ደጃች በዝብህ ካሳ በባህላችን ታናሽ ለታላቅ እንደሚያደርገው ሁሉ ተንከርክቦ የጄኔራል ናፒዮን ጫማ ሳመ። ወኔ ቢስ እሱና መሰሎቹ ተዋርደው የኢትዮጵያን ሕዝብ አዋረዱ። ይሁዳው ደጃዝማች በዝብህ ካሳ አንዲት ሉዓላዊ ሀገር መደፈሯ ምንም አልቆጨውም። ሕዝቡም ቢሆን በብዙ አንገቶች አንድ ጭንቅላት የተሸከመ ስለነበር የመደፈር ቁጭትና አቋም አይጠበቅበትም። በዚህ ምክንያት ለሀገሩ ባዳ ለሰው እንግዳ የነበረ ጄኔራል ናፒዮን በቀላሉ ወደ መሀል ሀገር ሊገባ ችሏል። ዳግማዊ አፄ ቴዎድሮስ ለመዋጋት ከህንድ ተነስቶ ወደ ኢትዮጵያ የገባው ይህ የእንግሊዝ ጦር የጉዞ መስመሩ ምን ይመስል ነበር? በትግራይ ተወላጆች የተመራ መቅደላ እስኪደርስ ስንት የጉዞ ምዕራፎችን አልፏል የሚል ጥያቄ ሊቀርብ ይችላል። ይህ ደግሞ ተገቢው ጥያቄ በመሆኑ ተገቢ መልስ ያስፈልገዋል። ወራሪው የእንግሊዝ ጦር በኃይል ዙላ ላይ ለውስን ጊዜያት እረፍት አደረገ። የጉዞ መስመር ካርታ አዘጋጅ በመቀጠል ሰናፌ ገባ። ከሰናፌ ተነቃነቀ። ጉዞውም ቀጥሏል። አሁን አዲግራት ደረሰ። ከዚህም የትግራይ ተወላጆች የጠላት መሄጃ መንገዶችን በመቆፈርና በመደለል ስራ ተጠመዱ። በዚህ ሂደት ወራሪው የእንግሊዝ ጦር መንገዶችን ለዝሆኖችና ለጋማ ከብቶች መሄጃ ጭምር እንዲመቹ አድርገው ይሰሩ ነበር። ወራሪው የእንግሊዝ ጦር አሁን የአዲግራት ተነቃንቆ አንጣሎ ገባ። ከአንጣሎ ተነስቶ ደግሞ አሸንጌ ደረሰ። በዚህ ሁሉ ጉዞ የትግራይ ተወላጆች ትብብር አልተለየውም። ከአሸንጌ በኋላ ደግሞ ላት ከተባለ ቦታ ደረሰ። አሁንም ጉዞው ቀጥሏል። ከላት ተነስቶ ወደ ተከዜ አምርቷል። አሁንም መንገድ ይመሩታል። ድርጊታቸው የሀገር ክብርን የሚጎዳ መሆኑ ፈጽሞ አልታያቸውም። ከሃዲዎች ከወራሪው ኃይል ሽልማት ለማግኘት ብቻ ተስፋ አድርገዋል። ወራሪው ኃይል አሁን ከተከዜ ተነስቶ በሽሎ ላይ እረፍት አደረገ። በጄኔራል ሮበርት ናፒዮር የተመራው የወራሪው የእንግሊዝ ጦር ከዙላ ተነስቶ ወደ መቅደላ ሲመጣ ይሁዳው ደጃዝማች በዝብህ ካሳና ተከታዮቹ በሰጡት ድጋፍ ቃላት በመሆኑም የዛሬው ትውልድ ደግሞ ይህንን የታሪክ እውነታ በሚገባ ማወቅ ይጠበቅበታል። ምክንያቱም የኢትዮጵያ ታሪክ ወሰነ ዘመን የተፈጸመ የታሪካችን አካል ነውና። ስለዚህ ወደድንም ጠላን የኢትዮጵያውያን የሸጡት ታሪክ ሆኖ ይወሰዳል። ይህ በትክክል ሊታወቅ ይገባል። ታሪኩን የማያውቅ ዜጋ አባቱን የማያውቅ ልጅ ነው። ስለዚህ ታሪካችንን ለማወቅ ልንተጋ ይገባል። ጄኔራል ሮበርት ናፒዮር ዙላ ላይ ለጥቂት ጊዜ እረፍት ባደረገበት ወቅት በግዛቱ በኩል ሰራዊቱ እንዳያልፍ ደጃች በዝብህ ካሳ ይቃወም ይሆናል ብሎ አስቧል። ይሁዳ ደጃዝማች በዝብህ ካሳ ከዳግማዊ አፄ ቴዎድሮስ አገዛዝ አፈንግጦ በትግራይና በባህር ምድር የበላይነትን የያዘና የታጠቀ ሰራዊት ያለው መሆኑን ያውቅ ነበር። ነገር ግን ጄኔራል ናፒዮር ስጋቱ መሰረት አልነበረውም። ምክንያቱም ደጃዝማች በዝብህ ካሳና ያስተባበራቸው የትግራይ ሰዎች በዕለታዊ ጥቅምና በቁሳዊ ጉጉት የተቃጠሉ እንጂ በሀገር ፍቅር የነደዱ አልነበሩም። በሀገር ፍቅር የነደዱ ቢሆኑ ኖሮ እየተዋጉ ቴዎድሮስ ጦር እንዲልክላቸው በጠየቁ ነበር። በታሪክም ዛሬ በተደነቁ ነበር። ነገር ግን ጄኔራል ሮበርት ናፒዮር በዝብህ ካሳ አማካኝነት የትግራይ ሕዝብ እህል እንዲያቀርቡ፣ እንዲፈነጩና ሊጥ እንዲያቦኩ ቀጭን ትዕዛዝ ሰጣቸው። ይሁዳው ደጃዝማች በዝብህ ካሳ የጄኔራሉን ትዕዛዝ ሳያቅማማ ተቀበለ። ሕዝቡም አላመነታም። የቤት ስራውን ተንከባክቦ ተቀበለ። እህል ለማቅረብ ተስማማ። ዳግማዊ አፄ ቴዎድሮስ በወሰን ላይ ጫማውን አሳጥበው በሸኙት ፈረንጅ በነደጃች በዝብህ ካሳና በመሰሉት ክህደት ለወረራ ተመልሶ መጣ። እያንዳንዱ ትግሬ ከየትም ፈልጎ ስንዴና ገብስ እንዲያመጣ ታዘዘ። የተሰበሰበው እህል ግማሹ አዲግራት ውስጥ፣ እኩሌታው ደግሞ አንጣሎ ላይ እንዲከማች ተወሰነ። ታሪክ እንዲህ ይናገራል። ካሳ ጧት በማለዳ ለስንብት የብሪታንያን ጦር ሰፈር ሲጎበኝ ከጌታ ሮበርት ናፒዮር ጋር ለሁለተኛ ጊዜ ባደረገው የግል ውይይት ጦሩን ለሚያጅቡ አስፈላጊውን የጸጥታ ድጋፍ ሁሉ እንደሚሰጥ እንዲሁም ጦሩ በመሬቱ ሲያልፍ የመገናኛ መሳሪያውን በሚነካ ሰው ላይ ብርቱ ቅጣት እንደሚፈጸምበት አረጋግጧል። እንዲሁም በየሳምንቱ መጠኑ 60,000 ፓውንድ የሆነ ስንዴና ገብስ ገሚሱ አዲግራት ላይ እኩሌታው ደግሞ በአንጣሎ ለጦሩ ለማቅረብ ቃል ገባ። ክርስቶስን ከሸጠው ከይሁዳ ያስቆሩት በመመዘኛ ተለይቶ የማይታየው ደጃዝማች በዝብህ ካሳ ወራሪውን ጄኔራል ሮበርት ናፒዮር የአንበሳ ለምድ፣ ጋሻ፣ ጦር፣ ጎራዴና በቅሎም ሸልሞታል። ሀገርህን
ለመውረርና ቅርሶችን ለመዝረፍ ለመጣ ጠላት ሽልማት የሚሰጡ ካህዮች እውን ኢትዮጵያን ሊባሉ ይችላሉን? ታሪካዊ እውነታ እንዲህ ተቀንጭቧል። እያንዳንዱ ሰው አያሌ ብርሌ አልኮል መጠጣት ነበረበት። ጣዕሙ እንደ ቢራ ቀላል ሳይሆን ኮምጣጣ ነበር። ብርሌዎች ተጠጥተው ሲጠናቀቁ የሙዚቀኞች ስነ ስርዓት ተከተለ። የሙዚቃ ቡድኑ 6 ወንዶች ይዟል። በረጅም የሙዚቃ የትንፋሽ መሳሪያ የተጫወቱ ሲሆን ያልተለመደ ጣዕመ ዜማ አሰምተዋል። የጦርነት ዘፈን በሙዚቃ ቀማሪዎች ተጀምሮ አበሾች በቡድን ተቀበሉት። ግብዣው ተጠናቀቀ። በመቀጠል የሽልማት ጊዜ ሆነ። የሚሰጠውም ለጦር ኃይሉ ጠቅላይ አዛዥ ነበር። በዚህም መሰረት በቅድሚያ የብር አምባር በክንዱ ላይ ተደረገለት። ይህ ለአዛዡ ታላቅ ተዋጊነት ምልክት ሆኗል። በመቀጠል የአንበሳ ለምድና ጎፈር ተሸለመ። በጦር ሜዳ ለኃይል ተዋጊነቱም ጎራዴ ከጎኑ ተሽጦለት፣ ቀጥሎም ደግሞ የሚመራው የጦር አባላት በመወከል ጦርና ጋሻ ተቀበለ። ስብሰባው አበቃ። ደጃዝማች በካሳ ከአያሌ የእጅ ሰላምታ ልውውጥ በኋላ ጄኔራሉን ወደ ድንኳኑ በር ሸኘው። እዚያም ደግሞ ጄኔራሉን በአበሻ የበቅሎ ዕቃ ያጌጠች ግራጫ በቅሎ ተዘጋጅተው ጠበቀችው። ወራሪው የእንግሊዝ ጦር በሽሎ ላይ ለጥቂት ጊዜያት ረፍት አድርጎ ለጦርነት ተንቀሳቀሰ። አጼ ቴዎድሮስም ሰራዊቱን በየምክንያቱ እየመነመነ የሄደ መሆኑን ቢያውቁም ለጦርነት ቆረጡ። የእንግሊዝ ወራሪ ኃይል እየገፋ መጣ። ብዙም ሳይቆይ ጦርነት ተከፈተ። የኢትዮጵያ ሰራዊት በጣም ጥቂት ከመሆኑ በላይ የጦር መሳሪያ ብዛትና ጥራት ከወራሪው የእንግሊዝ ጦር በጣም ያነሰ ነው። ሆኖም ጀግናው ዳግማዊ አጼ ቴዎድሮስ ሳይዋጉ የእንግሊዞችን አሸናፊነት ለመቀበል ፈቃደኛ አልነበሩም። በዚህ አቋማቸው ጸንተው መድፋቸውን አስተኮሱ። መድፋቸው ግን ፈነዳ። ሆኖም ጦርነቱ ቀጥሎ በርካታ የኢትዮጵያ ጀግኖች በክብር ወደቁ። ከልጅነቱ አንስቶ ለሀገሩና ለጀግናው አጼ ቴዎድሮስ ታማኝ ሆኖ የኖረው ቆራጡ የጦር ሰው ፊታውራሪ ገብርዬም በዚህ ጦርነት በክብር ወደቀ። ዳግማዊ አጼ ቴዎድሮስ ጄኔራሉ ናፒየርን በእርቅ ሀሳብ ፈተኑት። እብሪተኝነት ጄኔራል ግን ሀሳባቸው ውድቅ አደረገ። ይልቁኑ ሊማርካቸው ቋመጠ። ይሸሹ ይሆናል በማለት መንገዶችን ሁሉ አስወጠረ ወይም ዘጋ። በመቀጠልም እጃቸውን እንዲሰጡ ለግስላዊ ማስጠንቀቂያ እንዲህ በማለት ላከላቸው። ግርማዊ ጃንሆይ እንደ ጀግና ተዋግተዋል። ነገር ግን በኃይሉ የእንግሊዝ ጦር ተሸንፈዋል። አሁን ደግሞ የበለጠ ደም እንዳይፈስ ምኞቴን እየገለጽኩ ለእንግሊዝ ንግሥት መሸነፍዎን ተቀብለው እና አውሮፓውያን በደህና ሁኔታ ይዘው እስከ እንግሊዝ ጦር ሰፈር ድረስ በእጆ አምጥተው ያስረክቡን። ይህን ካደረጉ ለግርማዊነትዎ እና ለመላው ቤተሰቦች አባል የክብር አያያዝ እንደማይለያቸው አረጋግጣለሁ። ከወጣትነት ዘመን ዕድሜያቸው አንስቶ ምርኮኞችን እንደ ከብት ሲነዱ የኖሩት ጀግናዬ ዳግማዊ አጼ ቴዎድሮስ ዛሬ እጃቸውን እንዲሰጡ ተጠይቀዋል። የእርቅ ጉዳይ ለመፈተን ወደ ጄኔራል ናፒየር የተላከው መልእክተኛ በ24 ሰዓት ውስጥ ዳግማዊ አጼ ቴዎድሮስ እጃቸውን መስጠት እንደሚጠበቅባቸው የሚጠይቅ ማስጠንቀቂያ ሰምቶ ተመልሷል። ከመልእክተኛው ቡድን አባላት አንዱ የሆነው ደጃዝማች አለሜ ይህንን ከጄኔራል ሮበርት ናፒየር የተላከውን ማስጠንቀቂያ ዳግማዊ አጼ ቴዎድሮስ በትክክል አድርሰዋል። በዚህን ወቅት አጼ ቴዎድሮስ በጣም ተበሳጩ። በወራሪው የእንግሊዝ ጦር ከመማረክ ሕይወታቸውን በገዛ እጃቸው ለማጥፋት ወሰኑ። ታሪክ እንዲያስረዳል። ንጉሱም ይህንን ከደጃዝማች አለሜን አንደበት ከሰሙ በኋላ መልእክተኞቹን አሰናብተው ወደ ፈጣሪያቸው ጸልየው ከጨረሱ በኋላ ቀጥሎ ያለውን ቃል ተናገሩ። ኃይለኞችን እንደ ሕፃን በክንዱ ይዞ የኖረ እንደኔ ያለ ወታደር ዛሬ በሰው ክንድ መያዝ ሊታገስ አይችልም። ይህንን ተናግረው ሲጨርሱ ሽጉጣቸውን አውጥተው ሊጠጡ ሲሉ ከአጠገባቸው ያሉት ወዳጆች ቀምተው አስጣሏቸው። ምንም እንኳን አጼ ቴዎድሮስ ሕይወታቸውን በገዛ እጃቸው ለማጥፋት ያደረጉት ሙከራ ባይሳካላቸውም ሽጉጣቸውን ለማስጣል በተካሄደው ግብግብ መካከል ጥይቱ የአጼ ቴዎድሮስን ጆሮ ቀንጥቦ እንደሄደች ታውቋል። በዚህ ምክንያት አጼ ቴዎድሮስ በሕይወት ለኖሩባቸው ጥቂት ጊዜያት አንዱ የጆሮአቸው ቆረጣ እንደሆነ መቆየቱን ለማወቅ ተችሏል። ጀግናው ዳግማዊ አጼ ቴዎድሮስ የወራሪውን የጄኔራል ሮበርት ናፒየር ማስጠንቀቂያ ውድቅ አድርገዋል። በዚህ ሂደት ግን የትግራይና የሐማሴን ተወላጆች ይጨፍራሉ፣ እልልታ ይሰማል። የጀግናው አጼ ቴዎድሮስና የሹማምንቶቹ ውድቀት ለማየት ቃላት ሊገልጹ ከሚችሉት በላይ ጓጉተዋል። መቅደላ በከፍተኛው ውጥረት ላይ ናት። ከዚህ ውጥረት መካከል የአጼ ቴዎድሮስ ሹማምንት ስብስብ ጠሩ። ውይይት ተከፈተ። ሁለት አይነት ሀሳቦች በስብሰባው ላይ ተንጸባረቁ።
ቀዳሚው ሀሳብ የታሰሩ አውሮፓውያንን በሙሉ እንግደል የሚል ነው። ራስ እንግዳ፣ ደጃዝማች አባይና ደጃዝማች የተባሉ ሹማምንቶች ይህንን ሀሳብ አጥብቀው አራምደዋል። ደጃች አቤቶና ደጃች አለሜ የታሰሩ አውሮፓውያንን አንግደል የሚል አቋም ይዘዋል። እንግደላቸው የሚሉ ወገኖች በጦርነት መካከል ገብተው ተዋግተው ለመሞት የቆረጡ መሆናቸው ተናግረዋል። እንግደላቸው ያሉ ሹማምንት ደግሞ የታለ አውሮፓውያን ብንግደላቸው እንግሊዞች በሕዝብ ላይ የበቀል እርምጃ ይወስዳሉ በማለት ተከራክረዋል። በዚህ ምክንያት እንግደላቸው በሚል ሀሳብ አሸናፊ ሆኗል። ዳግማዊ አጼ ቴዎድሮስም የታሰሩ አውሮፓውያንን እንግደላቸው ከተባለበት ሀሳብ በተቃራኒ አቋም ወሰደው። የጄኔራል ሮበርት ናፒየር ማስጠንቀቂያ ግን ውድቀት አድርገዋል። ሰዓቱ አልፏል፣ የቋራው አንበሳ እጁን አልሰጥም፣ ጦርነቱን ቀጥሏል። ከእንግሊዝ የጦር አባላት የሞተ የለም። የኢትዮጵያውያን አስክሬን በየቦታው ተዝረክርኳል። ከዳግማዊ አጼ ቴዎድሮስ ጦር አባላት አንዳንዶቹ ሀገራቸውና ንጉሠ ነገሥታቸውን ከድተው ከእንግሊዝ ጦር ጎን ቆመዋል። ጦርነቱ ተጠናክሯል። የኢትዮጵያ ሰራዊት የነፍስ ወከፍ መሳሪያ ተኩሷል። ድም 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 የእንግሊዝ ጦር በቡድን የጦር መሳሪያ ይፋለማል። ድም ድም የእንግሊዝ ጦር ከመቅደላ ቤተመንግስት አጠገብ ደርሷል። አሁንም የዳግማዊ አጼ ቴዎድሮስ በሕይወት አሉ። በእንግሊዞች የተተኮሰ የመድፍ ጥይት የቤተ መንግስቱን መዝጊያ መታው። ዳግማዊ አጼ ቴዎድሮስም ሽጉጣቸውን በእጃቸው ይዘዋል። አምላኬ ሆይ ነፍሴን ተቀበላት ብለው ቆራጡ የኢትዮጵያ ንጉሠ ነገሥታት ዳግማዊ አጼ ቴዎድሮስ ሽጉጣቸውን ጠጥተው ወድቀዋል። ቀዳሚዎቹ የእንግሊዝ ጦር አባላት ከአስክሬናቸው አጠገብ ደርሰዋል። ነገር ግን ዳግማዊ አጼ ቴዎድሮስ መሆናቸውን አላረጋገጡም ነበር። ይሁን እንጂ ከእስረኛ አውሮፓውያን አንዱ ጠየቁት፣ አረጋገጠላቸውም። ሐኪሞች መጥተው አፋቸውን መረመሩ። ሽጉጣቸውን ወደ ላንቃቸው በጣም አስጠግተው ምላጭ እንደሳቡ አረጋገጡ። ደም አልነበረውም። በዚህ ጊዜ አንዳንድ የስዕል ችሎታ ያላቸው መኮንኖች አስክሬናቸውን ከአንገት በላይ በእጃቸው ስለዋል። ወራሪው የእንግሊዝ ጦር ዳግማዊ አጼ ቴዎድሮስን ድል እንዳደረገ በመቅደላ ውስጥ የነበሩ በርካታ መጻሕፍትና ቅርሶችን ዘረፈ፣ መቅደላንም አቃጠለ። የትግራይ የባህር ምድር ሕዝብ በጣም ተደሰተ። ጄኔራል ሮበርት ናፒየርም በትግሬ ተወላጆች ትብብርና በተገኘው ድል ረካ። በዚህ ምክንያት በጣም ብዙ የጦር መሳሪያ ለትግሬዎች ሰጥቷል። ታሪክ ይናገራል እንዲህ ይላል። እንግሊዞች አጼ ቴዎድሮስን ለመውጋት በመጡ ጊዜ ለአገሩ እንግዳ በመሆናቸው በጣም ተቸግረው ነበር። በኋላ ግን የትግሬ ሕዝብ በደጃች በዝብዝ ካሳ ትዕዛዝ መውጫ መግቢያና እያሳየ በራሱ ሀገር አሳልፎ በውጊያው ጊዜ በጦርነት ስለረዳ የእንግሊዝ ጦር ሰራዊት አዛዥ በጣም ደስ ብሎት ነበርና አጼ ቴዎድሮስን ድል አድርጎ በሚመለስበት ጊዜ ለአጼ ተክለ ጊዮርጊስ መንግስቱንና መሳሪያውን ይምጡና ይረከቡ ቢላቸው እምቢ ካሉት በኋላ ግን በድምሩ የሁለት ሬጂመንት ወታደር የጦር መሳሪያ 12 መድፍ 900 ጠብመንጃና በመጋዘን አስቀምጦት የነበረውን ከልክ ያለፈ ጥይትና ስንቅ ለደጃች በዝብዝ ካሳ አስረከባቸው። ከሀብት ጉጉት በስተቀር ለሀገር ክብር ፈጽሞ ደንታ የሌላቸው በዝብዝ ካሳና አምሳዮቹ የእንግሊዝ ጦር እየመሩ በመምጣታቸው ይህንን ያህል የጦር መሳሪያ ተሸልመዋል። ወራሪው የእንግሊዝ ጦር እየዘፈኑ ሸኝተውታል። በዘመናዊ የታሪክ ወሰነ ዘመን የዳግማዊ አጼ ቴዎድሮስን ዘመነ መንግስት ተፈጸመ፣ አለቀ። ከዳግማዊ አጼ ቴዎድሮስ ረፍት በኋላ ዋግሹም ጉበዝ አጼ ተክለ ጊዮርጊስ በማለት ዘውድ ደፉ። ነገር ግን 3 ዓመት እንደነገሱ በደጃዝማች በዝብዝ ካሳ ከዙፋን ተወገዱ። አረመኔው በዝብዝ ካሳ ከዙፋኑ አስወግዶ አልተዋቸውም። ሁለቱንም ዓይናቸውን በቢላ ወግቶ አፍሷቸዋል። ዙፋናቸውን ብቻ ሳይሆን ዓይናቸውንም ያጡት አጼ ተክለ ጊዮርጊስ አባ ሰላም በተሰኘው ቦታ ለትንሽ ጊዜ ታስረው እንደቆዩ ሞቱ። ደጃዝማች በዝብዝ ካሳ ከወራሪው የእንግሊዝ ጦር ባገኙት የጦር መሳሪያ የተነሳ ኃይል ተሰማቸው። ስለዚህ ዘውድ ደፍተው በከፊል የኢትዮጵያ ላይ ዮሐንስ 4ኛ በማለት ነገሱ። በዚህ ምክንያት ጋፋት ላይ አጼ ቴዎድሮስ ያቋቋሙትን የጦር መሳሪያ ማምረቻ እንዳለ አውድመውታል። ይህ ብቻ አልነበረም። በአማርኛ የተጻፉ መጻሕፍትን በሙሉ እንዲቃጠሉ ራስ አሉላና ራስ ወልደ ማርያም ለተባሉ አሽከሮቹ ትዕዛዝ ሰጥቷል። ትዕዛዙም በዘመኑ ተፈጻሚ ሆኗል። ጫማ ያደረገ ሰው ሲያገኙም ያስወልቁ ነበር። በሃይማኖት እያከራከሩ ቦሩ ሜዳ ላይ ምላስ ሲቆርጡ እንደነበረም ተመልክቷል። ከጣሊያን ጋር ሊዋጉ ሄደው በፍርሃት ሀሳባቸውን ለውጠው የተመለሱበት ወቅት እንደነበር በታሪክ በግልጽ ይታያል።
ሸዋን ሊወጉ አስበው በራስ መኮንን የተመራውን የሚኒሊክ ንጉስ ሸዋ ሰራዊት ድንኳን በርቀት አይተው ሀሳባቸውን ለውጠው ተመለሱ። ራስ አሉላን የተባለውን ባለሟቸውን ወደ ኢትዮጵያ የገቡ ጣሊያኖችን መግደሉን ሰምተው በጣም ተቆጥተዋል። ምጽዋን ለእንግሊዞች ፈርመው ሰጥተዋል። ደጃች በዝብዘ 150,000 ሰራዊት አስከትለው ድርቡሾን ለመውጋት መተማ ወረዱ። ነገር ግን አልተመለሱም። ዮሐንስ አራተኛ እንደሞቱ ሚኒሊክ ንጉሰ ሸዋ ዳግማዊ አጼ ሚኒሊክ በሚባል የኢትዮጵያ ንጉስ ነገስታት ሆነዋል። ከኢትዮጵያ ተነጥለው በየበኩላቸው የሄዱ አውራጃዎችን በዳግማዊ አጼ ሚኒሊክ አመራር ከእናት አካላቸው ተቀላቅለዋል። ስለዚህ አንዲት የኢትዮጵያ ሀሳቤ ጠንካራ መሰረት ሊያገኝ በቅቷል። ዳግማዊ አጼ ሚኒሊክ አስተዳደር አዋቂ፣ ዲፕሎማትና ጀግና ነገስታት ነበሩ። የኢትዮጵያን ሕዝብ አሰልጥነው የዓለም ሕዝብ ከደረሰበት ደረጃ ለማድረስ ያለሙ ሩቅ አሳቢ ነበሩ። በዚህ ዓላማቸው በርካታ የስልጣኔ ምልክት የሆኑ ተግባራትን አከናውነዋል። ነገር ግን ይህን ብሩክ ዓላማቸውን ለማሸነፍ ኮሎኒያሊስት ኢጣሊ ወራሪ ኃይል እንቅስቃሴ ያደርግ ገባ። የኢጣሊ ወረራ ኃይል በትግሬ ተወላጆች የተመራ ከአስመራ ተንቀሳቅሶ እስከ አምባላጌ ደረሰ። በዚህ ሁሉ ጉዞ ጫማ፣ ልብስና ምግብ እያደለ መጥቶ በመቀሌ እንዲሁም አምባላጌ ላይ ጠንካራ ምሽጎችን ሰራ። ዳግማዊ አጼ ሚኒሊክ ለኢትዮጵያ ሕዝብ የዘመቻ ጥሪ ያቀረቡ። ሕዝቡም ጥሪያቸውን በፍቅር ተቀበሉ። ስለዚህ ሰራዊታቸውን አስከትለው ወደ ሰሜን ጉዞ ቀጠሉ። ጉዞውም በጣም አድካሚና ሳምንታትን የፈጀ እንደነበር ይታወቃል። ሆኖም ጀግናውን የአጼ ሚኒሊክ ሰራዊት አምባላጌ እንደደረሰ ጣሊያኖችና ባንዳዎች ከአፈር ላይ ያዋሃዳቸው ገባ። በዚህ በአምባላጌ ጦርነት ተከታዮቹ ያለቁት ደጃዝማች ሀጎስ ተፈሪ የተባለ ጠብደል ባንዳ ዳግማዊ አጼ ሚኒሊክን ይቅርታ ጠይቆ ወደ ወገን መጥቷል። ቀደም ሲል በባንዳነት ለማገልገልና ወራሪውን ኃይል ላለመካድ ከመረብ ጉባኤ ላይ ውል ፈርመው የነበሩ ራስ መንገሻ እንዲሁም ራስ አሉላም ዳግማዊ አጼ ሚኒሊክ እንዳይበገሩ ሲረዱ ወደ ወገን ገብተዋል። በዚህ ሂደት ጀግናው የዳግማዊ አጼ ሚኒሊክ ሰራዊት የኮሎኒያሊስት ኢጣሊ ወራሪ ኃይል ከአምባላጌና ከመቀሌ አባርሯቸዋል። በመቀጠል የካቲት 23 ቀን በ1888 ዓ.ም ዓለም ያደነቀውን ድል በአድዋ ላይ አስመዘገቡ። ዳግማዊ አጼ ሚኒሊክ ስማቸው ገነነ። በአውሮፓ ሀያላን አደነቋቸው። ጥቁር ሕዝብ ሁሉ ኮራ። በተለይም በቀኝ ግዛት ስር የነበሩ የአፍሪካና የላቲን አሜሪካ ሀገራት በነጭ ገዢዎች ላይ ተቃውሞ እንዲያነሱ የአድዋ ድል በር ከፈተ። ሚኒሊክ ታላቅ ነው፣ የአድዋ ድልም ታላቅ ነው። ዳግማዊ አጼ ሚኒሊክም የአድዋ ድል አንድም ሁለትም ሆነው ኖረው ወደፊትም በዚህ መልኩ ይቀጥላል። ጀግናው የዳግማዊ አጼ ሚኒሊክ ሰራዊታቸውን ባስመዘገቡት ድል የኢትዮጵያ እውነተኛ ኢትዮጵያውያን ከፍተኛ ኩራት ተሰምቶናል። ነገር ግን ጥቂት የማይባሉ የትግራይ ተወላጆች በዳግማዊ አጼ ሚኒሊክ አመራር በኮሎኒያሊስት ኢጣሊ ወረራ ኃይል ላይ በተመዘገበው ድል ደስተኞች አልነበሩም። አሁንም ቢሆን ብዙሃኑን ባይወክሉም አንዳንድ የትግሬ ተወላጆች አጋጣሚ ባገኙት ሁሉ ዳግማዊ አጼ ሚኒሊክን ሲያጥላሉ ይሰማሉ። ስምና ዝናቸውን ለማጉደፍ ሲሰሩ ይስተዋላል። ብልህና ሩህሩህ እንደነበሩ አያምኑም። በዚህ ሁኔታ የዛሬውን ትውልድ አእምሮ በመናቅ ፈጽመው በልባቸው የሌለውን በምክንያትነት ይደረድራሉ። ራሳቸውን አጼ ዮሐንስ አራተኛ በማለት የሰየሙት ደጃዝማች በዝበዘ ካሳ 150,000 ሰራዊት አስከትለው ድርቡሾችን ለመዋጋት ወደ መተማ ወረዱ። ነገር ግን አንዳች ቁም ነገር ሳያከናውኑ ከሰራዊቱ በጣም በሚያንሰው በድርቡሾች ጦር ተሸነፈ። በዚህ ጊዜ የተረፈው ሰራዊት ደግሞ ፈረጠጠ። ከዚያም ዮሐንስ ክፉኛ ቆሰሉ። አለመትረፋቸውንም ተገነዘቡ። ስለዚህ ነፍሳቸውን ከመውጣቱ በፊት ከወንድማቸው ሚስት መውለዱ የሚነገርለትን ራስ መንገሻ የተባለ አልጋ ወራሽ መሆኑን ለአሽከሮቻቸው ተናገሩ። ሆኖም መላው የጎንደር የጎጃምና የሸዋ ሕዝብ እውቅና አነሳው። ይልቁንም ሚኒሊክ ንጉስ ሸዋ የኢትዮጵያ ንጉስ ነገስታት እንዲሁም የሕዝቡ ጉጉት እየጨመረ ሄደ። ትግሬዎች ደግሞ ራስ መንገሻ በሕዝቡ እውቅና እንዲያገኝ ያደረገው ሚኒሊክ ነው በሚል አቋም ከፍተኛ የጥላቻ ህመም አደረባቸው። እስከ ዛሬም ይህን የጥላቻ ህመም እያገረሸ ያለው በዚህ ምክንያት ነው። ከአጼ ዮሐንስ ሞት በኋላ የትግራይ ሰዎች በድርቡሾ ሲሸነፍ ወደ ትግራይ ተመልሶ ጉባኤ አደረጉ። የጉባኤያቸው ዓላማ ቀጥሎ ምን ማድረግ እንዳለባቸው ለመነጋገር ነበር። ዮሐንስ ድርቡሾች ተገድለው አመራር ለመያዝ የሚችል ብቁ ሰው ከመካከላቸው እንዳልነበር አውቀዋል። ምክንያቱም መንገሻ በህዝብ አልተፈለገምና።
ስለዚህ ብሩህ ነገር አልታያላቸው። ጳጳሱን በጉባኤው ተሳትፈዋል፣ ነገር ግን ሊያረጋጓቸው አልቻሉም። በጣም ተረበሹ፣ እንዳይዋጉም ፈሩ። ዳግማዊ አፄ ምኒልክ እንዳይገቡም ትዕቢት ያዛቸው። ለሰዓታት ተወያዩ። ቀደም ሲል በዳግማዊ አፄ ቴዎድሮስ ላይ የእንግሊዝ ወራሪ ኃይልን እየመሩ ስላመጡ ከወራሪው ኃይል የተሸለሙትን በዘመኑ እጅግ ዘመናዊ የጦር መሳሪያ ታጥቀዋል፣ ግን ፍርሃት አደረባቸው። ሆኖም በሂደት ከውሳኔ ላይ ደረሱ። የታጠቁትም በጣም ብዙ ዘመናዊ የጦር መሳሪያ ለማቃጠል ተስማሙ። ከዚህ ውሳኔ ላይ ሊደርሱ የቻሉት ደግሞ ዳግማዊ አፄ ምኒልክ ሄደው እንዳይወስዱባቸው ስለፈሩ እንደነበር ተመልክቷል። በመሆኑም ትጥቃቸውን ፈተው የጦር መሳሪያቸውን አቃጥለው እጃቸውን ለዳግማዊ አፄ ምኒልክ እንደሰጡ ይታወቃል። በአሁኑ ጊዜ በተለይ ይህ ታሪክ እየተረዱ የሚያንገበግባቸው አንዱ ጉዳይ ይሄ ነው። ነገር ግን ይህን ስሜታቸውን ደብቀው ሌላ ያልሆነና ከእውነት የራቀ ወሬ በማናፈስ ሲያስፈልጋቸው በጽሁፍ አፄ ምኒልክ እያወገዙ እና እያኮነኑ ይገኛሉ። ለታሪክ ሲሉ እውነቱን ግልጽ በማድረግ ፈንታ እነሱ ግን ይሸፋፍኑታል። ሌላው በዳግማዊ አፄ ምኒልክ የተመራው የኢትዮጵያ ሰራዊት በአድዋ ጦር እንዲሸነፍ የትግራይ ተወላጆች ከፍተኛ ጉጉት የነበራቸው ነበሩ። ምንም እንኳን ጥቂት የትግራይ ተወላጆች ከዳግማዊ አፄ ምኒልክ ጎን የተሰለፉ ቢሆኑም ተሳትፏቸው ግን በጣም ከአቅም ያነሰ ነበር። ምክንያቱም ዮሐንስ አራተኛ መተማ ላይ በድርቡሻው ሲሞቱ የሚኒሊክ የማይታይ ስውር ደባ የነበረበት ብለው ስላመኑ፣ በተመሳሳይ መልኩ ዳግማዊ አፄ ምኒልክን በኮሎኒያሊስት ኢጣሊ ወረራ ኃይል እጅግ እንዲወድቁ ፍላጎት ነበረባቸው። ምኞታቸው ግን አልተሳካም። ሆኖም እስከዛሬ ከአድዋ ጦርነት ከዳግማዊ አፄ ምኒልክ ድል አድራጊነት ያንገበግባቸዋል። በምቀኝነት ሊሆን የሚችል ግን ምንም ነገር የለም። በአድዋ ጦርነት ውስን የትግራይ ተወላጆች መሳተፋቸው አንስተናል። የዳግማዊ አፄ ምኒልክን የሚጠሉት አንዱ ምክንያት ከዚህ ጦርነት ተሳትፏቸው ጋር የተያያዘ መሆኑ ታውቋል። አፄ ምኒልክ በአድዋ ጦር አንጸባራቂ ድል ካስመዘገቡ በኋላ ወደ ሸዋ ከመመለሳቸው በፊት በጦርነቱ ለተሳተፉ የትግራይ ሰዎች የማዕረግ እድገት መስጠት እንደነበረባቸው የትግራይ ሰዎች ይናገራሉ። ዳግማዊ አፄ ምኒልክ ላይ ከፍተኛ ቂም ከያዙባቸው ጉዳዮችም አንዱ ይሄ ነው። ነገር ግን ይህንን በግልጽ አያነሱም። ይልቁንስ ንጉሠ ነገሥታቱ በሽፍን ሲዘልፉና ሲኮንኑ ይደመጣል። መረብን ተሻግረው ወደ ባህር ምድር ያለ መግባታቸው እንደ ምክንያት ያነሳሉ። ትውልዱን ለማነሳሳት ይሞክራሉ። አሁንም ቀጥለዋል። ይህ ደግሞ ጥሩ አይደለም። ህወሓቶች ዛሬ በጣም የሚያስጨቁናቸውና የሚያሳፍራቸው ከዛሬ ከእነሱ ጥንካሬ ጋር የአባቶቻቸውን ድክመት ያለፈውን እያነጻጸሩ ነው። ነገር ግን ምንም ማድረግ አይቻልም። ያለ አቅማቸው ሸፈቱ። በኋላ ደግሞ ስዕል ማርያምን ይዘው መጡ። ድንጋይ ተሸክመው ምህረት ጠየቁ። ታሪክ ይናገራል። ራስ መንገሻ ወደ አዳራሹ መጣ። አክሱም ውስጥ ስዕለ ማርያምን ይዘው ከራስ መንገሻ በኋላ ነበሩ። ሌሎች መኳንንቶች እነ ራስ ሀጎስ አፄ ዮሐንስ ከሞቱ በኋላ ከአፄ ምኒልክ ፊት አልደረሱምና ነበርና ድንጋይ ተሸክመው የቀረበው መኳንንት ሁሉ እንደዚሁ ሆኖ ወደ አዳራሹ ገቡ። ድንጋዩንም እንደተሸከሙ ከጉልበታቸው ስር ወደቁ። አፄም ምሬያቸዋለሁ አሏቸው። አጋፋሪዎቹም ድንጋዩን ከራሳቸው ላይ አነሱላቸው። እነሱም እጅ ነስተው መሬቱን ስመው ቆሙ። መንገዱ በጣም አድካሚ እንደነበር ታውቋል። የትግራይ ተወላጆች ከትግሬ የተነሱ ከሚያዝያ ወር ነበር። በላስታ በየእጁና በወሎ አድርገው በግንቦት ወር አዲስ አበባ ገቡ። ከትግሬ መኳንንት መካከል ራስ ሀጎስ፣ ራስ ወልደ ሚካኤል፣ ራስ አሉላና ሌሎችም ነበሩ። ትግሬዎቹ የተመሩት በራስ መንገሻ እንደነበር ታውቋል። ሲመጡ በጣም ፈርተው ነበር። በእስራት ወይም በሞት ሊቀጡ እንደሚችሉ በመገመት በጥርጣሬ አቋም ከአፄው ፊት ቀርበዋል። ራስ መንገሻ በዳግማዊ አፄ ምኒልክ አስተዳደር ላይ አራቴ መሸፈቱ በኢትዮጵያ ታሪክ ተመልክቷል። ግለሰቡ በየወቅቱ ምህረት ጠይቆ ሳይታሰር እንደታለፈ አውቋል። በአራተኛው ግን ይቅርታ አልተደረገለትም። የሚታረም ሰው ባለመሆኑ ዳግማዊ አፄ ምኒልክ እንዲታሰር ትዕዛዝ አስተላለፉ። በትዕዛዙ መሰረት ወደ አንኮበር ተወስዶ ታሰረ። እስከ ሕይወቱ ፍጻሜ ድረስም አልተፈታም። ዛሬ በተለይ ተምረናልና እናውቃለን የሚሉ ጥቂት የትግራይ ሰዎች ዳግማዊ አፄ ምኒልክን የሚጠሉበት ሌላው ምክንያት ይሄ ነው። ራስ መንገሻን ወደ አንኮበር ልከው በማሳሰራቸው መሆኑን ልናውቅ ይገባል። ይህ ምክንያት ግን የትግራይ ሰዎች በግልጽ አይናገሩም። እውነተኛ የጥላቻ ምክንያታቸውን ደብቀው ፈጽመው የማይመለከታቸውን ጉዳይ ሲናገሩ ይሰማሉ። የውጫሌ ውል እያነሱ ምኒልክን ይዘልፋሉ። ባህር ምድር ከኢትዮጵያ የተገነጠለች በአፄ ምኒልክ ጥፋት እንደሆነ አስመስለው ይናገራሉ። ያም ሆነ ይህ ዳግማዊ አፄ ምኒልክ ለሀገራቸው ከፍተኛ ተግባራትን የፈጸሙ ታሪክ መሪ ናቸው፣ ሊከበሩ ይገባል። እነዚህ ምሁራን ነን ባዮች የትግራይ ተወላጆች በእርግጥ አስተዋዮች ቢሆኑ ኖሮ የአድዋን ጦርነት ድል ማድረጋቸውን እንኳን ሳይታሰብ ከ80 እስከ 120 ሺህ የሚደርሱ ሰራዊት አስከትለው
ለሳምንታት በእግራቸው ተጉዘው አድዋ በመድረሳቸው ብቻ ባደነቋቸው ነበር። ነገር ግን አስተዋይነት ስለጎደላቸው ይህንን አላደረጉም። አእምሯቸው በክፋት የተሞላ ነውና። ክፉ አእምሮ ደግሞ ምንም ቢያደርጉለት ቅን አያስብም። ዳግማዊ አፄ ምኒልክ ከተቀረው የኢትዮጵያ ሕዝብ በተለየ መልኩ የትግራይ ተወላጆችን ፈጽሞ አልበደሉም። ነገር ግን ከክፋት እና ከምቀኝነት በመነሳት የዳግማዊ አፄ ምኒልክን ስም ያጎድፋሉ። ይሁን እንጂ ምኒልክ ታላቅ ነው፣ የአድዋ ድልም ታላቅ ነው። በመቀጠልም ለጥቂት ዓመታት ልጅ ኢያሱ የኢትዮጵያ መሪ ሆነዋል። ነገር ግን በቤተ መንግስት ሴራ ከዙፋን ተወግደዋል። ወዲያው ደግሞ ንግስት ነገስታቱ ዘውዲቱ መንግስታዊ አመራር ይዘዋል። በተጓዳኝም ራስ ተፈራ አልጋ ሾራ ሆነዋል። ቆየት በማለት ደግሞ አልጋ ወራሽ ቀዳማዊ ኃይለ ሥላሴ ተብለው ዘውድ ደፍተዋል። ቀዳማዊ ኃይለ ሥላሴ ኢትዮጵያን ለረጅም ዓመታት መርተዋል። በመቀጠል ወታደራዊ ደርግ ስልጣን ያዘ። ወታደራዊ ደርግ ተወግዶ ደግሞ ራሱን ወያኔ በማለት የሚጠራ የህወሓት ቡድን ስልጣን ላይ ወጣ። እስካሁንም ይህ ቡድን በስልጣን ላይ ነው። ታሪካችን በምቁ ይህንን ይመስላል። ያም ሆነ ይህ የኢትዮጵያ እንደ ሀገር ከቆመችበት ዘመን አንስቶ የተከማቹ ታሪኮችን በክብር ለመጪው የትውልድ ማውረስ የጋራ ርብርብ የሚጠይቅ ታላቅ ተግባር መሆኑ ሊታወቅ ይገባል። ዛሬ የማንም መጫወቻ የሆነችው ኢትዮጵያ ሀገራችን አንድነቷና ሉዓላዊነቷ ተጠብቆ ሊኖር የበቃው በተከታታይ ትውልዶች ጀግንነት፣ ቆራጥነትና የዓላማ ጽናት መሆኑ በታሪክ ተመስክሯል። ሀገር መተኪያ የላትም። ስለዚህ ሀገርን ጠብቆ ለትውልድ ለማስተላለፍ ጀግንነት የግድ ይሆናል። ጀግንነት ደግሞ ራሱ ብቻውን በቂ አይደለም። ጀግንነት ከሀገር ወዳጅነት፣ ከቁርጠኝነትና ከዓላማ ጽናት ጋር ሊዋሃድ ይገባልና። ከዚህ በተቃራኒ የጀግንነት ተልዕኮ ግቡን የሚመታበት አካሄድ የሚታሰብ አይሆንም። ቀደምት ኢትዮጵያውያን እንዲሁም ኢትዮጵያውያት ስለ ጀግንነትና ተልዕኳቸው ጠንቅቀው ያውቁ እንደነበር በቅብብሎሽ የወረስነው ታሪካችን ይነግረናል። ታሪክ እንዳለን የምንናገረው ይህንኑ የቀድሞ ኢትዮጵያውያንን የኢትዮጵያን ጀግንነት፣ ቁርጠኝነት፣ የዓላማ ጽናትና መስዋዕትነት ድምር ውጤት አድርገን ነው። የአባቶቻችንን እናቶቻችን የጦር ሜዳ ገድል ዝንተ ዓለም ሕያው ነው። በየዘመኑ የኢትዮጵያን ሀገራችንን የጦርነት ድል በመምታት ሕዝቡን በቅኝ ግዛትነት ለዘላለም ረግጠው ለመግዛት ከቋመጡ የአውሮፓ ሀገሮች አንዷ ኢጣሊያ መሆኗን ይታወቃል። በዚህ ሂደት ኢትዮጵያ ከአንዴም ሁለቴ ተፈታትናለች። ሆኖም ደጃዝማች ጀግና አባቶቻችን እናቶቻችን የጣሊያን ወራሪ ኃይላትን በተደጋጋሚ ከአፈር ጋር አዋህደዋል። በተለይም በዳግማዊ አፄ ምኒልክ የተመራው ጀግና የኢትዮጵያ ሰራዊት በአድዋ ጦር ሜዳ በኮሎኔሊስት ጣሊያን ወራሪ ላይ የካቲት 23 ቀን በ1888 ዓ.ም ያስመዘገበው ድል ከአፍሪካም አልፎ በዓለም ዙሪያ ሁሉ የተደነቀ ሆኗል። የኮሎኔሊስት ጣሊያን ወረራ